ፈጣሪ ፈጠረን። እሺ ከዛ በኋላ በቃ ጀስት ፈጠረን። ዝም ብሎ መፍጠር አይችልም። ለምንድን ነው ከሃይማኖት ጋር የምታገናኙት ነው? this is my question። በጣም ጥሩ ጥያቄ። ቁርአን ለዚህ መልስ አለው። አፈሐሲብቱም አነማ ኸለቅናኩም አበታ ይላል። የፈጠርናችሁ ዝም ብለን ይመስላችኋል? ዝም ብላችሁ የተፈጠራችሁ ይመስላችኋል? ወአነኩም ኢለይና ላ ትርጀዑን ወደኛ የማትመለሱ ይመስላችኋልን በማለት ያስቀምጣል። ስለዚህ የሰው ልጅ ዝም ብሎ አልተፈጠረም። እና ታዲያ በእስልምናው ዓላማው ምንድነው ካልን ቁርአን ላይ አላህ ምን አለ? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ሰውንም ጋኔንም እኔ ሊገዙኝ ቢሆን እንጂ አልፈጠርኳቸውም ማለት። ስለዚህ እዚህ ምድር ላይ የመጣንበት ዓላማ አለን። ለዛ ሊቃውንቶቻችን ምን አሉ? ኢነ ሊላሂ ኢባደን ፉጠና አሉ። ለአላህ ጀግና ባሮች አሉት አሉ። ጠለቁ ዱንያ ወኻለፉል ፊተና በቃ ዱንያን እችን ዓለም ትተዋት አሉ። ከዛ በኋላ ፈለማ ዓሊሙ ዐላ አነሃ ለይሰት ሊሐይ ወጠና ህይወት ላለው እች ምድር መኖሪያ እንዳልሆነች ጊዜያዊ እንደሆነች ባወቁ ጊዜ ጀዐሉሃ ሉጃ ወደ ቀጣይ መንገድ መተላለፍ ያደርጓል። ስለዚህ እኛ ሙስሊሞች እች ምድር የምናያት የፈተናና ወደ ቀጣይ ዓለም መሻገር አድርገን የምናየው። ነብዩ ሰለላሁ ዐለይሂ ወሰለም አሉ እኔና ዱንያ ምንድን ማሊ ወሊድ ዱንያ አውከማቃል እኔና ዱንያ ምንድን ነኝ? እኔ እኮ ዱንያ ላይ እዚህ ምንድን ነኝ አሉ? እንደ መንገደኛ ነኝ አሉ። ስለዚህ ሙስሊሞች እችን ዱንያ የምናያት አምላካችንን ተገዝተን ወደ ቀጣዩ ዓለም ዘላለማዊ ህይወትን ለማግኘት የምንፈተንበት ቦታ እንደሆነ የምናምነው። ስለዚህ አላህ ከፈጠረን በኋላ አልተወንም። ምን አደረገ? ወጀዐልና ለሁም ሰምዓ እንዲያስቡ አእምሮ ሰጠናቸዋል። የትኛው ምድር ላይ ያለ ሰው ያስባል፣ አእምሮ አለው። ከዛ በኋላ ቀጥሎ ማድረገ እንድንሰማ ማድረገን ጆሮ ሰጠን። ጆሮ ብቻ ደግሞ ሳይሆን የምንሰማውና የምናስተውለው ነገር ሰጠን። እሱ ምንድነው? ነቢያትና መጽሐፍት። አላህ ነቢያትን ልኮ ቀጥተኛውን መንገድ ለሰዎች አስተማረ። አይሻለ? ስለዚህ ጆሮሽን እንድትጠቀም ያደረገው አእምሮሽን እንድትጠቀም ያደረገሽ። እንዲሁም አምላካችን አላህ ሱብሓነሁ ወተዓላ በመጨረሻ ዘመን ምን አመጣ? ነብዩ ሰለላሁ ዐለይሂ ወሰለም ላከ። እንዲሁም ደግሞ ቁርአን መጣ። ቁርአን የሰው ልጅ ህይወት መመሪያ ነው። ምድር ላይ እንዴት መኖር እንዳለብን፣ እንዴት በፍቅር መኖር እንዳለብን የሚያስተምር መጽሐፍ ነው። ስለዚህ ሊንዳ ለምን ተፈጠርኩ ካልሽ ለምንድን ነው? አምላክሽን ተገዝተሽ ከመጥፎ ነገር ርቀሽ ፈተናውን አልፈሽ ቀጣይ ዓለም ዘላለማዊ ጸጋን ለማግኘት ነው ማለት ነው። ይሄ የእስልምና እይታችን ነው። እዚህ ጋር ግር ያለች ነገር ካለ ምናምን ደግሞ መጠየቅ ትችላለሽ። እና ፈተናውን ስትል ፈተና ትዝ አላለኝም። እንትን ሐቢቢ ቤት ክፈቱ። ለካ አሁን ላይ ፈተና ልሄድ ነው ራስቸው ነበርና ደግሞ 14 ደቂቃ ብዬ ነግሬያችሁ ረሳሁት። እኮ ችግር አለብኝ። አይ በቃ ሀጃ ካለኝ ክፈት ኢምሩ። ተኩል ላይ ፈተና አለብኝ እስክደርስ ድረስ ተኩል ይሆናል። ሀቢቢ እንዴት እንደሆነ ላይ መክፈት እኔ ብዙም እንትን እየተመቸኝ አይደለምና ቤትም ፈልግ የተከፈተ ካለ ከሌለ ኧረ ኢምራ አንተ አሚር ይኖራል። አሚር ትከፍታለህ? አሚር ኮላው ነው ዛሬ አሚር ራሱ የለም። እሺ በቃ የሆነ ሰዎች ክፈቱ። ሜቢ አናዘር ታይም ሊንዳ እናወራለን። እሺ ከዚህ በኋላ አይ ቲንክ እንደሚመስለኝ እርግጠኛ መሆን ይከብደኛል፣ ግን ከሰዓት አለው ብዬ አስባለሁ። ወይም ደግሞ ቀን ላይ አለውና በሰፊው ማውራት እንችላለን ኢንሻአላህ። ዛሬ እስከ 11 ሰዓት ነበር ያልኩ፣ እስከ 11 ከ10 ማለት ነው ኢንሻአላህ። የሆነ ሰው ይክፈት። ጃስሚን ሰላም አለይኩም። ጃስሚን ጎረምሲት አለሽ? ሰላም ወራህመቱ አላህ እንዴት ነህ? አልሐምዱሊላህ። ተከፍቻለሽ እንዴ? አሲያ ቤት አሲያ ቤት አለች። እኔ ጋር አሁን 20 ደቂቃ ነው የቀረው አዛለኝ። ስለዚህ አለችኝ። መርሃባሽ አሲያ ቤት እያሉ ነው። በቃ ኢምሩ ይዛቸው ሄዳ አንተን ፎሎ አድርገው ያላደረገ እንኳን አይኖርም። በቃ እኔ ጋር ነው ጀማ። ትንሽ ቆይተን እንወጣለን። እሺ ሊንዳ ኤኒዌይስ ቼክ አድርጊኝ። በቃ ከፍታው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በቃ ኢምሩ ጋር ሂዱ። እሺ ፎሎ ያላደረጋችሁት ሊንዳ ፎሎ አድርጊው ኢምራንን ሳይወጣ በፊት። እስልምና ላይ ጥያቄ አለ። እሺ ጠይቀን። ስለዚህ ቁርአን ምን ይላል? ያው ለዲፕ ገብቼ አላየሁትም፣ ግን ጀስት አንዳንድ ቨርሶችን አግኝቼ ምን ይላል? ለአይሁዶች ቶራ ለክርስቲያኖች ደግሞ ጎስፔሉ እንደወረደ አፊርም ያደርጋልና ኧረ ተው ፕላስ ደግሞ ላይክ ተው ታስተሃል እሺ ወንድም ታስተሃል። እንደዛ የሚል የለም። የት ላይ እንደዛ የሚል አገኘው? ለአይሁዶች ቶራና ለክርስቲያኖች ኢንጂል እንደወረደ ነገር ቨርስ የለም። ተውራት ለአይሁዳውያን ነው፣ ኢንጂልም ለአይሁዳውያን ነው። እስኪ የት ላይ ነው ኢንጂል ለክርስቲያኖች የሚያገኘው?
ኦኬ ችግር የለውም እንዳንተ እሺ ቀጥል። የለም ነው የለም። ኢንጂል ራሱ የመጣው ለእስራኤላውያን ነበር። ለዛ ነው ቁርአን ላይ ብትመለከት ያ በኒ እስራኤል አለ ኢየሱስ። እናንተ የእስራኤል ህዝቦች ብሎ እስራኤላውያን ነበር ሲያወራ የነበረው ኢየሱስ የእስራኤላውያን ነብይ ነው። መጽሐፍ ቅዱስ ላይም የመጣው እኔ ለጠፉት ለእስራኤል በጎች ብቻ አልተላኩም ብሎ እነሱን ብቻ ነበር የሚሰብከው። እሺ ስለዚህ ምን ይላል ሱረቱል አልአንከቡት 29:46 ላይ ለእናንተ የተገለጠላችሁና ለእኛ የተገለጠውን እናምናለን የእኛ አምላክና የእናንተ አምላክ አንድ ነው የሚልም እንትና ላይ አፊርም ለማድረግ ማለት ነው አላህ እንዴ እና ኢንጂሉን አፊርም ለማድረግ እሺ መጀመሪያ ሱራ ስናልከው አንዴ ሱራውን ንገሪና እናንብበው አንዴ ሱራ አልአንከቡት 29:46 እሺ እንደዚህ ይላል በአዑዙ ቢላሂ ሚነ ሸይጣኒ ረጂም ደርሻለሁኝ ወላ ቱጃዲሉ አህለል ኪታቢ ኢላ ቢለቲ አሕሰን ይላል የመጽሐፉ ባለቤቶችን በዚያ እርሷ መልካም በሆነችው ክርክር እንጂ አትከራከሩ ከእነርሱ እነዚያ በደውትን ሲቀሩ በሉ በዚያ ወደኛ በተወረደው ወደ እናንተ በተወረደው አመንን አምላካችሁ አንድ ነው እኛም ለእርሱ ታዛዦች ነን በሉ ይላል። ስለዚህ በኦሪጂናል ተውራና ኢንጂል ሙስሊሞች ያምናሉ ማለት ነው። እንዴት አዳና ምናለን? ያው ኦብቪየስ ነው። ያላመነስ ጀመ ሙስሊም አይደለም፣ እምነቱ ይጎላል። አንድ ሙስሊም እምነቱ እሺ ጥያቄህን ጨርስና ላብራራ። እንደዛ ይሻላል። ጥያቄህን ጨርስ። እሺ የኔ ጥያቄ አንድ ለምንድን ነው አሁን ያለውን ተውራ ማታምኑት? ኮራፕትድ ነው ትላላችሁ፣ ግን ለኮራፕሽኑ ምን ፕሩፍ አላችሁ? ጥያቄ ይሄ። እሺ አልহামዱሊላሂ ወከፋ። መጀመሪያ እኛ ሙስሊሞች በተውራትና በኢንጂል እናምናለን። ግን በተውራትና በኢንጂል ስናምን በማቴዎስ ወንጌል ወይም ደግሞ በአይሁዳውያን ኦሪት ሳይሆን የምናምነው አላሁ ሱብሓነሁ ወተዓላ ለኢየሱስና ለሙሳ የሰጠውን ትክክለኛውን ኦሪት ነው። ትክክለኛውን ኢንጂል ነው የምናምነው እንጂ አሁን ባለው አይደለም። አሁን ያለው የሉቃስ የምናምን ስማቸው የማታወቁ ሰዎች የነሱ ወንጌል ነው ያለሱን አናውቀውም። እኛ የምናውቀው የኢየሱስን ወንጌል ነው ማለት ነው። ይሄን ካየን ታዲያ አሁን ተበርዟል ታላላችሁ ወይም ደግሞ ታምኑበታላችሁ ከተባለ አሁን እናምናለን። ግን እምነት ምንድነው ስንል ቢአናሃ ሙነዘለቱ ሚን ኢንዲላህ ኦሪት የሚባል መጽሐፍ የአላህ ቃል እንደሆነ ትክክለኛ መጽሐፍ እንደሆነ እናምናለን። እምነታችን ይሄ ነው። አላህ ቃል በቃል ሙሳ እንዳናገረው እንዲሁም መጽሐፍ እንደሰጠው ኢየሱስም የአላህ መልእክተኛና የአላህ መጽሐፍ እንዳመጣ እናምናለን እንጂ አሁን መጽሐፉ አለ ማለት አይደለም። ምሳሌ እኛ በአብርሃም እናምናለን። አብርሃም ግን ሙቷል። አየህ አይደለ? ስለዚህ እምነት ሲባል መጽሐፉ አሁን አለ ማለት ሳይሆን አላህ ኦሪት የሚባል መጽሐፍ አውርዶ እንደነበር ማመን ነው። ዘጋን። ይሄን ከዘጋን መበረዙን በምን አወቃችሁ ካለን መጀመሪያ አምላክ ነገረን። ሁለተኛ ደግሞ ራሱ አየ ነው። መጽሐፉ ተበርዞ አየ ነው። ኦኬ ከቁርአን ልጀምርልህና ከዛ በኋላ ወደ መጽሐፍ ቅዱስ ደግሞ መጣልሃለሁ። ኦኬ እሺ ከቁርአን ስንጀምር መጀመሪያ በጥቅል ደረጃ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ተፍሲር ኢብኑ ከሲር ነብዩ እንደዚህ አሉ። አልየሁድ አሉ አይሁዳውያን አሉ ሐረፉት ተውራት ኦሪትን በረዙ። እነማን? አይሁዳውያን ኦሪትን በረዙ። ዛዱ ፊሃ ማሐቡ የፈለጉትን ነገር ጨመሩ። ወማሐው ሚንሃ ማ የክሩን የፈለጉትን ነገር ደግሞ አጠፉ። ስለዚህ አይሁዳውያን መጽሐፋቸውን በርዘዋል፣ ኦሪትም ማለት ነው። ወንጌል ደግሞ እንደተበረዘ ተፍሲር ኢብኑ ከሲር ተመልከት። ተፍሲር ኢብኑ አባስ እንደዚህ ይላል። ካነቲል ሙሉኩ በዕደ ኢሳ ከኢሳ አለይሂ ሰላም በኋላ የመጡ ነገስታቶች ሐረፉት ተውራተ ወልኢንጂል ኢንጂልን በረዙ አለ። ስለዚህ ኢንጂል ተበርዟል፣ ኦሪትም ተበርዟል። ማን ነው በራዡ? ከጊዜ በኋላ የመጡ ሰዎች ማለት ነው። ይሄ ከሐዲስ ነው። ከቁርአን ደግሞ ስንመጣ ሱረቱል አንዓም ቁጥር 91 ላይ አላህ እንደዚህ በማለት ይናገራል። አላህ በሰው ላይ ምንም አላወረደም ባሉ ጊዜ አላህ ተገቢውን ክብሩን አላከበሩትም አሉ። ጣዖት አምላኪያን አላህ መጽሐፍ አላወረደም ብለው ካዱ። ስለዚህ አላከበሩትም ካለ በኋላ በላቸው አለ። ምን በላቸው? ያንን ብርሃንና ለሰዎች መሪ ሆኖ ሙሳ ያመጣውን መጽሐፍ ክፍልፋዮች የምታደርጉ ስትሆኑ ማን አወረደው በላቸው አለ። ስለዚህ አላህ ትክክለኛ የሆነ መጽሐፍ ለሙሳ ሰጥቶ ነበረ። ቀጥሎ ምን አለ? የወደዳችሁትን ትገልጻላችሁ ታስተምራላችሁ ማለት ነው። ብዙውን ደግሞ
ትደብቃላችሁ። ስለዚህ አይሁዳውያን ከአላህ ቃል ላይ አብዛኛውን ክፍል ቆርጠው አውጥተው ደብቀዋል። ከዛ እናንተ አባቶቻችሁም ያላወቃችሁት ታስተማራላችሁ አለ። ስለዚህ የማያውቁትን ነገር የአላህን ቃል የሆነ ነገር ያስተምሩ ነበር፣ የአላህን ቃል ደግሞ ይደብቁ ነበረ። መጽሐፉን እየገነጠሉ እያወጡ ይሰሩት ነበር፣ እነሱ ጋር የማይስማማ ከሆነ ማለት ነው። ይሄ ከቁርአን በጣም ብዙ ማስረጃዎች አሉ፣ ግን ይበቃል ሰዓት ለመቆጠብ። አሁን ወደ ክርስትና እንምጣ። ጸጋ ቸርች ፋዘሮችን ትቀበላለህ? ጸጋ እያወራህ ከሆነ ሚውት ነህ። ያ ጀማ ገስቱ እንደዚህ ይሁን ወይስ ልቀይረው? አይ ቲንክ ኮሜንት ለመጻፍ አልተመቻችሁም መሰለኝ። ስለዚህ ላት እንደተመቸ ብሮ ራስን ተለቀውሽ ነው። በሁለት ልክ አድርገው እንደዚህ ጥሩ ነው። ኸይር አዎ ኮሜንቱ ጥሩ ነው ብያስባለሁ። እንደዛ እንቀበላለሁ። መልሼ ለመጠየቅ እድል ይኖራል። አሁን ግን መጀመሪያ ኦሪት እንደተበረዘ ከገዛ መጽሐፎችና ከገዛ ሊቃውንቶች ላሳይ። ቸርች ፋዘር ትቀበላለህ? አዎ እቀበላለሁ። እቺ ቸርች ፋዘር የምትቀበል ከሆነ ቸርች ፋዘሮች የሚናገሩት ንግግር አለ። እሱን ነገር ላውጣልህና እስኪ ትፈተልናለህ ማለት ነው። እሺ ከአንድ አባትን ጀምር። ምሳሌ ዮስጦስ ሰማዕቱ አለ። ዮስጦስ ሰማዕቱ አለ። ታውቀዋለህ? ዮስጦስ ሰማዕቱን እቺ ቸርች ፋዘር በጥንት ጊዜ የነበረ አባት ነውና እንደዚህ በማለት ይናገራል። ፓሴጅ have been removed by the Jewish from Esdras and Jeremiah አለ። ከመጽሐፈ ዕዝራ እንዲህ የሚል ቃል ቆርጣችኋል እያለ ይናገራል። ምን አለ? ፓሴጅ have been removed አለ። ጥቅሶች ተቆርጠው ወጥተዋል አለ። by the Jewish በአይሁዳውያን ጥቅሶች ወጥተዋል አለ። ምን የሚል ቃል ካለ ተመልከት። ቃሉ ምንድነው አለ? ያው ከመጽሐፈ ዕዝራ እንዲህ የሚል ቃል ቆርጣችኋል። ዕዝራም ለሕዝቦቹ እንዲህ በማለት ተናገረ፣ ይህ ፋሲካ አዳኛችንና መጠጊያችን ነው። እናንተ ይህን ብታስተውሉና ብትቀበሉ ይህ ስፍራ ለዘላለም አይጠፋም ይላል የሰራዊት ጌታ እግዚአብሔር። ነገር ግን በእርሱ ባታምኑ ትእዛዙን የማትቀበሉ ከሆነ የአሕዛብ መሳቂያ ትሆናላችሁ። ከዚህ ውጭም አለ ይህን ቃል ቆርጣችኋል። ከዚህ ውጭም ከትንቢተ ኤርምያስ ይህን ቃል አጥፍታችኋል በማለት ዮስጦስ ሰማዕቱ አይሁዳውያን የእግዚአብሔር ቃል እንደበረዙ ይናገራል። ትቀበለዋለህ? አንደኛ። እሺ ከመጽሐፍ ቅዱስ ደግሞ ላሳይህ። ከመጽሐፍ ቅዱስ ክፈት። ትንቢተ ኤርምያስ እንሂድ። ትንቢተ ኤርምያስ እንክፈት። ትንቢተ ኤርምያስ ምዕራፍ 8 ቁጥር 8 ክፈት። ኤርምያስ ይሄ ከመጽሐፍ ቅዱስ የቅድሙ ከቸርች ፋዘር ነው ያሳየው። አሁን ደግሞ ከመጽሐፍ ቅዱስ ነው የማሳየው። አያ ቸርች ፋዘሮች ራሱ አይሁዳውያን የእግዚአብሔር ቃል እንደበረዙ ይናገራሉ። ከመጽሐፍ ቅዱስ ደግሞ ትንቢተ ኤርምያስ ምዕራፍ 8 ቁጥር 8 እንደዚህ ይላል። ተናጋሪው ነብዩ ኤርምያስ ነውና አይሁዳውያን ምን አላቸው? እናንተ ጥበበኞች ነን፣ የእግዚአብሔርስ ሕግ አለ። ሕግ የሚለው ቃል በሂብሩ ኦሪት ነው። እሺ የእግዚአብሔር ኦሪት ከኛ ጋር አለ እንዴት ትላላችሁ አለ። እንዴት ትላላችሁ? የእግዚአብሔር ኦሪት እናንተ ጋር የለም አለ። አያ ስለዚህ የእግዚአብሔር ኦሪት እነሱ ጋር የለም። እነሆ የጸሐፊ ብዕር ሐሰተኛ ነው አለ። ጸሐፊዎች ገልባጮች አሉና የነሱ ብዕር የውሸት ብዕር ነው አለ። በሐሰትም አድርጓል አለ። አድርጓል መጽሐፍ ማለት። ስለዚህ አይሁዳውያን ጸሐፊዎቻቸው የእግዚአብሔርን ቃል ለውጧል። ያው የተናገረው ማን ነው? ራሱ ኤርምያስ ነው የተናገረው። ምን ትላለህ? ኦኬ ልቀጥል። እኔ አትቀበለዋለህ? ይሄን ያ እንትኑ ላይ ግን አፈታቱ ላይ ምናልባት ላልስማማ እችላለሁ። ትንሽ ስላለ እሺ አንተ ፍታ። ብዙ ነገር ሊል ይችላል። ኦኬ ፍታልኝ። ቃሉ ተጽፏል። እስኪ እንደዛ ከሆነ አንተ ፍታልኝ። አሁን ልፈታለች ግን ይሁን ተቀንቀ። እሺ ከፈለግን ኦሪት እንደሚል ከፈለግ ላሳይክ። ሕግ የሚለው በሂብሩ ኦሪት እንደሆነ ላሳይክ። አሳየኝ ችግር። እሺ ያው እንደዚህ ይላል። how can you say wise we are the law አለ in the law of Yahweh እኛ ሕግ ነን የእግዚአብሔር እኛ ጋር እንዴት አለ ትላላችሁ አለ። ያው ይታያል እዚህ ጋር ምን አለ? ያው ቶራ አየኸው ቶራ ይላል። ስለዚህ እኛ ጋር እንዴት ብላችሁ ኦሪት አለ ትላላችሁ? የለም ነው። ድፍረታችሁ ራሱ እንዴት ነው እያለ ይናገራል። ይሄን ተናገረው የገዛ የመጽሐፍ ቅዱስ ነብይ ነውና ያው ኦሪት እንደተበረዘ ማንም አይክድም፣ ሁሉም ያምናሉ።
አንተ ኦርቶዶክስ ነህ ጴንጤ ነህ? እሺ እኔ ክርስቲያን ነኝ። እሺ የኦርቶዶክስ መጽሐፍ ትቀበላለህ? አዎ ቀጥልሽ፣ ችግር የለውም ቀጥል። ሶስተኛ ልጨምርልና ከዛ በኋላ ይበቃናል። ምሳሌ መጽሐፈ ሚላለህ የቤተ ክርስቲያን መጽሐፍ ነው። እንደዚህ ይላሉ አይሁዳውያን ጋር ሲያወሩ ማለት ነው። አሁንም ሁላችሁም ማህበረ አይሁዳውያን ስሙ አለ። እናንተ አይሁዶች ስሙ አሉ። ምን አደረጉ አይሁዳውያን? ተመልከት። እነሆ የነቢያትን ቃል አጠፋችሁ። አያ የነቢያት ቃል አጥፍተዋል አይሁዳውያን። መጽሐፍቶቻችሁን ፍቃችሁና ደምስሳችሁ ሊገኝ አይችልም። ጸጋም የለውም ክርስቲያኖችም የላቸውም። ለምን ሙሴ ኦሪትን ጻፈ እያሉ በተለምዶ ይናገራሉ። ግን እነዚህ 5 ኦሪቶች ከጊዜ በኋላ ጸሐፊው የማይታወቅ ሰው የጻፋቸው መጽሐፍ ናቸው። በዚህ ዙሪያ ማንም የታሪክ ተመራማሪ አይከራከርም። የታመነና እሙንና ቅቡል ነው። ሙሴ የጻፈው 1 መጽሐፍ ነው። ክርስቲያኖች ያላቸው ግን 5 መጽሐፍ ነው። ስለዚህ እነዚህ 5ቱ መጽሐፍ ጸሐፊያቸው ሙሴ ሳይሆን ከሙሴ በኋላ የመጣ ሰው። ለዛ ነው ዘዳግም ብትመለከቱ ምዕራፍ 34 ላይ ሙሴ ሞተ እያለ ይናገራል። ያው እዚህ ጋር ሙሴ በሞተ ጊዜ በእድሜው 130 ነበር እያለ ስለ ሙሴ ሌላ ሰው ይናገራል። ስለዚህ ጸሐፊው ሙሴ ሳይሆን ከሙሴ በኋላ የመጣ የታሪክ ጸሐፊ ነው። ስለዚህ አምላክ ቃል አይሆንም። ጸጋም አመሰግንሃለሁኝ አላቀውም ብለሃል። ሁለተኛ ደግሞ የገዛ መጽሐፋችሁ ላይ ነብዩ ኤርሚያስ የእግዚአብሔር ነብይ የሆነው ኤርሚያስ ያው እዚህ ጋር እናንተ ጥበበኞች ነን የእግዚአብሔር ሕግ ከኛ ጋር አለ እንዴት ትላላችሁ ካለ በኋላ የጸሐፊ ብዕር ሐሰተኛ ነው። የዛን ጊዜ ጸሐፊዎች ነበሩና ብዕራቸው ምንድነው? ሐሰተኛ ነው፣ በሐሰትም ጽፏል አለ። ስለዚህ በሐሰት ሲጽፉ እንደነበረ የእግዚአብሔርን ቃል ሲያጭበረብሩ እንደነበረ የገዛ ነብያችሁ ነብዩ ኤርሚያስ ተናግሯል ነው። ይህን ልትመልሰው አልቻልክም። ስለዚህ ተምረህና ለማወቅ ሞክር። እሺ አሁን ወደ እስልምና እንምጣ። ጥያቄን አቅርብ። እስልምና ላይ ግን ከዚህ ጋር አልጨረስኩም። እሺ የቅድሙን ልቀጥል። ስለዚህ አሁን ቁርአን አልተበረዘም የሚባልበት አንዱ ምክንያት በተለያዩ ሀገራት ይሰማል አይደል? ይሰማል። ጥያቄ ጠይቅና ከዛ የሚታል በህዳን ቀጥል። በተለያዩ ሀገራት ያለው የቁርአን ቨርዥን ተመሳሳይ ነው ይባላል። አንድ ቃልም አልተለወጠም። የኔ ይሄ ባይብል ኮራፕትድ አልሆነም የምልበት ምክንያት እስከዛሬ ሜቢ ቴክስቹዋል ዲፍረንስ ሊኖር ይችላል። ምክንያቱም በሰው ነው የተጻፈው ባይብል እና ጎስፔል ማለት ነው። ትራንስክራይብ ሲተረጉም ምናምን ለውጥ ሊኖረው ይችላል፣ ግን ኮንሲስተንት ነው ስቲል። እና ይሄ ነገር ኮራፕትድ ነው ሲባል ማለት ነው አለ ተብሎ ሲወራ ላይክ ኦሪጂናል ቨርዥኑ መገኘት አለበት። የተለያዩ ቨርዥኖች ማለትም ሜሴጃቸው በጣም የተለያየ የሆነ መጽሐፎች ሊገኙ ይገባል ማለት ነው። ግን እንደዘነ መጽሐፎች የሉ። እስከዛሬ ያሉ ባይብሎች ሞሮርሎች ጀነራላይዝ ሳናደርግ ሜሴጃቸው ተመሳሳይ ነው። ስለዚህ የኔ ጥያቄ ይሄ ኤቪደንስ እያለ እንዴት ነው ኮራፕትድ ነው የምትሉት? አዎ ከባይብል አምጥተልኛል፣ እሱን ላይክ መልሽ ይላል መሰለኝ፣ ግን አልተቀበልከኝም። ይሁን ግን ፊዚካል ኤቪደንስ አለ የተለያየ መጽሐፍ ፊዚካል የሆነ ይሄ የተለያየ ሜሴጅ ከዚህ ጋር ይለያል። አሁን ማቴዎስ ከሆነ ወይ ኦሪት ከሆነ ኦሪት ላይ ነው አይተከራከርከኝ። ኦሪጂናል ኦሪቱ አለ ወይ ተብሎ ነው የገባው። አሚር እንዴ እናስተናግደው ወይስ ሻሃዳ? ቆይ አሚር አይ የሙስሊም አካውንት ነው። አሚር ሻሃዳ ነው። ኧረ እኔ ሙስሊም ነኝ፣ ለማዳመጥ ነው የገባሁት። ጀማ እሺ አትረብሹን ፕሊስ። ሙስሊም ወንድሞች ሻሃዳ ብላችሁ አላህን ፍሩ፣ አታጭበርብሩ። ቀጥል ጸጋ። ሰምተኛል እስካሁን ያለው? አዎ ሰምቻለሁ። አውራ አሁን ፊዚካል ኤቪደንስ አንድ ትንሽ ነገር ልጨምር። እሺ ጨምር። ሌላው አንድ ባይብል ኮራፕትድ ነው፣ ቶራ ኮራፕትድ ነው የሚለው ከቁርአን ነው። አንዳንድ ነገሮች የመጡት መሰለኝ። ይሄን አስተካክለኝ ልክ ካልኩ። ባይብል ኮራፕትድ ነው የሚል ባይብል ስለ ቶራና አሁን ያለው እኛ ጋር ያለው ኮራፕትድ ነው የሚለው ሀሳብ ቁርአን ውስጥ አለ። ልክ ነኝ ሀሳብ? መጽሐፍ ቅዱስ ሳይሆን ኦሪቶችና የአላህ ቃል እንደተበረዘ አለ። አይሁዳውያን መጽሐፋቸውን እንደቀየሩና እንዳጭበረበሩ አለ። እንደም አሳይቻለሁ። እሺ አሁን ላውራ። እዚህ አንዳንድ ቦታ ምን አይቻለሁ ላይክ ክሌሙን የሚያደርገው ቁርአን ነው።
ቆይ ከቁርአኑ በፊት እዚህ ጋር እንጨርሳለን። ከቁርአኑ በፊት እዚህ ጋር እንጨርስና ከዛ ወደ ቁርአን ትመጣለህ። እሺ ኦኬ እሺ። መጀመሪያ ካነሳሃቸው ሐሳብ ስጀምር ትንቢተ ኤርሚያስን መልሼልሃለሁ አልከኝ። ከይቅርታ ጋር ጸጋ ያልከውን ረስተኸው ከሆነ እንጂ አንብቤ እመጣለሁኝ መልሱን አላውቅም ነው ያልከው። ስለዚህ አልመለስክልኝም። አንደኛ። ሁለተኛ መጽሐፍ ቅዱስ እርስ በርሱ ይጋጫ ብለሃል። መጋጨት ብቻ ሳይሆን ከሚስማማው የሚጋጨው ይበዛል። እየሰማኸኝ ነው? መጽሐፍ ቅዱስ ከሚስማማው የሚጋጨው ይበዛል። ምሳሌ ላሳይክ። ያው አንድ አይ ቲንክ እችላለሁ መሰለኝ። እኔም እንደዚህ ላድርገውና አዎ እችላለሁ። እሺ አሁን እዚህ ጋር እያየሁ ከሆነ አንድ የምናገኘው ነገር አለ። ያው ምሳሌ እዚህ ጋር አንዴ ከዚህ ልጀምርልህና እዚህኛው መጽሐፍ ቅዱስ ላይ አዳም እድሜው 130 ዓመት በሆነ ጊዜ እርሱን የሚመስል ወንድ ልጅ ወለደ፣ ስሙን ሴት ብሎ ጠራው ይላል። ስንት ዓመት ከኖረ በኋላ? 130 ዓመት ከኖረ በኋላ ይላል። አሁን ወደዚህ ሲመጣ ደግሞ አዳም 230 አየህ አይደለ? እዚህ ጋር 130 እዚህ ጋር 230 እያለን ብንወድ ሙሉ ነው የሚጋጨው። እስከ የት ድረስ ሙሉ ተጋጭቶ 27 ጊዜ ከዛ በላይ ከተጋጨ በኋላ ቀጣዩ ምዕራፍ ላይ እንደዛው የተጋጨ ይቀጥላል። ስለዚህ መጽሐፍ ቅዱስ መጋጨት ብቻ ሳይሆን እርስ በርሱ አይስማማም። ለዛ ነው ትክክለኛ መጽሐፍ አይደለም ያለው። አልፎ አልፎ ቢጋጭ ባላይ ሸፈን አድርገን አልፋለን፣ ችግር የለውም። አልፎ አልፎ ቢሆን ግን የመጽሐፍ ቅዱስ ግጭት ከ50 ሺህ በላይ ግጭት ነው ያለበት። አይስማማም፣ ወላሂ አይስማማም። አዲስ ኪዳን ብሉይ ኪዳን ማለት ነው። አንደኛ። ሁለተኛ ደግሞ ተበረዘ የምንለው ጥንታዊ ማኑስክሪፕት የላችሁም። ሙሴ የኖረበት ዘመን መቼ ነው ስንል ሙሴ ያለው ቢፎን ካመን ኢራ ወይም ደግሞ ኢየሱስ ከመምጣቱ በፊት ከ1400 ዓመት በፊት ነበር በግምት ማለት ነው። ኦኬ። ግን ጥንታዊ ቅጂ ያላችሁ መቼ ነው ካለ ከሙሴ ሞት በኋላ ያው ከ1100 ዓመት በኋላ ነው። ስለዚህ መጽሐፋችሁ የመጣው ሙሴ ጻፈት የምትሉት መጽሐፍ የመጣው ሙሴ ከሞተ ከ1100 ዓመት በኋላ ነው ጥንታዊ ቅጂ ያለው። እሱ ምንድነው? ግሪክ ሰብስቲዩሽንት እና ዴድ ሲ ስክሮል ላይ ያላችሁ እነሱ ራሱ ደግሞ ጥንታዊ ቅጂዎች ራሱ እነዚህ ናቸው። ተበልተው የምስጥ መጫወቻ የሆኑ ናቸው። ስለዚህ ለዛ ነው መጽሐፉ ተበረዘ የምንለው። ሶስተኛ ደግሞ ምን አልከኝ? ቢጋጨም እኮ ሐሳቡ አንድ ነው፣ ኮንሲስተንት ነው አልከኝ። ብራዘር የሚያሳዝነው ነገር መሰለ ቄሶች ይጨምሩበታል አሁን ድረስ። ምሳሌ የዮሐንስ ወንጌል ምዕራፍ 8 አለ። የዮሐንስ ወንጌል ምዕራፍ 8 ይሄ በሙሉ የምታየው ጭማሪ ነው። ይሄ በሙሉ የምታየው ጭማሪ ነው። ማስረጃ ያው ኮዴክስ ሳይንቲፊከስ ላይ ብንመጣ ይሄው እዚህ ጋር ከሆነ የዮሐንስ ወንጌል ምዕራፍ 7 አለ ቁጥር 51 52 ካለ በኋላ ዘሎ ምዕራፍ 8 ቁጥር 12 ነው የሚለው። ከአንድ ጀምሮ እስከ 12 ያለው የለም። ይሄ በሙሉ ጭማሪ ነው። አያ ከአንድ ጀምሮ እስከ 12 ያለው ይሄ በሙሉ የቄስ ጭማሪ ነው። ስለዚህ መጽሐፍህ ሊቃውንቶች በየጊዜው እየመጡ ይጨምሩበት ነበረ። የሚገርመው ነገር ይሄን አምነዋል። ምሳሌ እዚህ ጋር የዮሐንስ ወንጌል ማብራሪያ ጽሑፍ አለ፣ የአማርኛ ማለት ነው። ቴምፍሉት ጸሐፊ የጻፈው ማለት ነው። እንደዚህ ይላል። ምንም እንኳን ይህ ታሪክ አለ በጣም አስፈላጊ ትምህርቶች ቢሰጠንም አለ ብዙ የመጽሐፍ ቅዱስ ሊቃውንቶች እንደሚስማሙበት ከሆነ ይህ ክፍል በመጀመሪያ የዮሐንስ ወንጌል ተጠቅሶ አይገኝም እያለ ይናገራል። ስለዚህ መጽሐፉ ጭማሪ እንደሆነ ይናገራል። ስለዚህ ስለተበረዘ እርስ በርሱ ስለሚጋጭ ብቻ ሳይሆን ከጊዜ በኋላ የመጡ ቄሶች ስለሚጨምሩበት ነው። ይሄን ይመስላል። እዚህ ጋር ሪፍሌክት አለ በማስረጃ እስካሁን ያወራሁት አንዱን መመለስ ትችላለህ? አንዱን አንዱን ልመልስልህ። እሺ መልስ። ላይክ ራስን ስለምትቀረን ብዬ ነው። ለመሐመድ አስክ ፒፕል ኦፍ ዘ ቡክ ይላል አይደለ? አንተ ኦሪቱ ከ300 ዓመት ዓለም በፊት አንድ እየሸሸህ ነው ያለው። አንድ ዛካ ይሄ መሸሽ ይባላል። እሺ በእኛ ቋንቋ መሸሽ ይባላል። አንድ ያትሸሽ ቁርአኑን መልስልሃለሁ ብዬሃለሁ። ቁርአኑ ምንም አይገናኝም ከቁርአን ስለ መጽሐፍም አያወራም። አስረዳሃለሁ በኋላ። አሁን እዚህ ጋር ቁምና መጽሐፍ ላይ ቁምና መልሳለህ። እሺ እርስ በርስ መቃረኑን አይደለም እኔ ፖይንት ያደረኩት፣ አንተም እየሸሸህ እኮ ነው። በዚህ አንፃር ከሆነ እኔ እኮ ተጋጨች እኮ አልኩኝ። እኔ እኮ እርስ በርሱ አዳምጠኛ እንዴ ፕሊዝ። እኔ እርስ በርሱ ተጋጭ አይደለም ያልኩህ። ከ50 ሺህ በላይ ይጋጫል። ግጭቱን እንኳን ብናልፈው ራሱ ቄሶች እየመጡ ይጨምሩበታል። ይሄን ሁላ ጭማሪ ነው። አሁን ይሄ በሙ ጨምረውበታል እያልኩ ነው ያሉት። ለዚህ መልሳለህ። ያው አንደኛ ዮሐንስ የአብ ወልድ መንፈስ ቅዱስ የሚል የሆነ ጭማሪ አለ። እሱ አይደለም ጭማሪው እሱ አይደለም ያልኩህ። እሱን አላመጣሁም እኔ እሱን አላመጣሁም። ያመጣሁት የዮሐንስ ወንጌል ምዕራፍ 8 ነው። የዝሙተኛዋ ታሪክ ነው ያመጣሁልህ። እሱ ታሪክ ጭማሪ ነው። አንድ ላይክ እሺ ቃልን ወስጄ ለማነው ተጨምሯል ልበል።
ይሄ ነገር ሰው ነው የጻፈው። አክሮስ ትራንስሌሽን ያው ስማኛ አልጨረስኩም። አይ በቃ ዋናው ተስማምተሃል። ትራንስሌት ሲደረግ ትርጉም አይደለም እንግዲህ ሰው ነው የጻፈው እኮ አይደል? በቃ እኛም ካልነው እኮ ታዲያ ይሄን ነው እኛም ማለት ይሄን ነው። ሰው እየመጣ እንደ አባቱ መጽሐፍ አዳዳምጠኝ እንደ አባቱ ቤት እየመጣ የሚጨምርበት ከሆነ በቃ እኛም ካለ እንደዚህ እንቀበለዋለን። አይደለም እንደሱ አይደለም። ስማኝ ይህንኑ መጽሐፍ ነው ተቀበሉ የተባላችሁት። ይህንኑ መጽሐፍ ተቀበሉ ተብላችኋል። እኔም አዳዳምጠኝ ለቁርአን ተቀበሉ መጽሐፍ አይልም። እሱ ልመልስልህ እኮ ነው ሀቢቢ። ለምን አደረጋትልኝ? ቁርአን ላይ መልስልሃለሁ፣ ግን እዚህ መጽሐፍ ላይ ቄሶች እየጨመሩ ነው ያሉት። ማንን ሰው እየመጣ እንደ አባቱ ቤት የፈለገውን እየቸከቸከ ነው ያለው እና ሰው ዝም ብሎ እየመጣ እንደዚህ ክሌም ፋላሲ ያው አሰብኩ ማስረጃ የለም። ያው ላይክ አንድ ተጨመረ ማለት ሙሉ ጭማሪ ነው ማለት አችልም። ይሄ ፋላሲ ነው። ብዙ ጭማሪዎች አሉ። እሺ ብዙ ተጨምሮበታል። ተስማማለህ? ያ ካስቲ ጀነራላይዜሽን ነው። ብዙ ጭማሪ ትለኛለህ፣ ግን ምን ብዙ ጭማሪ ተጨምሮበታል። ላስቆጠረ ጭማሪዎቹ ጭማሪ ላይ እስማማለሁ። አዎ አንዳንድ ነገሮች ተጨምሯል። ይሄ ኦብቪየስ ነገር አላሁ አክበር። በቃ እናመሰግናለን፣ ተጨምሯል። ስለዚህ አሁን ያላችሁ መጽሐፍ ትክክለኛ መጽሐፍ ሳይሆን ሰዎች ጨምሮበታል። ኖ እሺ ቀጥል። በቁርአኑ አስረዳኝ። ኦኬ ጨምሮ ያለው ሰው ያገናዝባል። በቃ ለዛ ይሄ መጽሐፍን ተመረህና ቁርአን ልምጣና ቁርአን ምንድን ነበር ጠይቅ ይላል ነው። if you have a doubt ask people of the book ጥያቄ ካለ ጥርጣሬ ካለ እንደዚህ ከአንተ በፊት እሺ እሺ አልহামዱሊላህ ወከፈ ማስረጃ ቀረበ። ሱረቱ ዩኑስ ቁጥር 94 ነው። እንደዚህ ይነበባል። ተካወረድ በመጠራት ብትሆን እነዚያ ከአንተ ነብይ መጥቶልሃል እያለ አላህ ይናገራል። እዚህ ጋር መጽሐፉን የሚያነቡትን ነው እንጂ ያለው መጽሐፉን አላለም። አያህ መጽሐፉን የሚያነቡትና መጽሐፉ ይለያያሉ። ኦኬ እሺ ይሄን ካየ ግን አላህ እዚህ ጋር አንድ የሚውት ጉድም ጸላንተ ጋር የሚውት አድርገው። ስለዚህ የመጀመሪያው ሙግት ወድቁ ነው ባህል እሱ ምንድነው መጽሐፉ ትክክል ነው ያልከው ወድቁ ነው ባህል መጽሐፉ አይደለም ያለው አንባቢዎቹን ነው ያለው። ሚውት አድርገው ቢል ትክክል ነበር። አላህ ሄደ ኦሪትን ገልጠህ አንብብ ብሎ ቢሆን ትክክል ነበር። ኦሪት ትክክል ነው ትል ነበር። ግን እዚህ ጋር አላህ ያለው መጽሐፉን የሚያነቡትን ሰዎች ነው ያለው። ስለምን እንደሚጠየቅ አስረዳ። የሚጠየቀው ስለ እምነትም አይደለም የሚጠየቅበት ነገር አለ። እሺ ይሄ ምንድነው የማጠቃሉ ድምጽ ይሰማል ወይስ የተቋረጠ ነው? ኦኬ ቆይ አንዴ ኔትወርክ ላስተካክል። ቆይ ዋይፋይ ልቀይር አንዴ። ቤት ስለመጡ ዋይፋይ ሲያገናኙ ነው አንዴ ታብታብ አድርጉ በላችሁ። የለም በቃ ታብታብ አድርጉ ጋይስ። ኮፒ ሊንክ እሺ አሁን መጥቻለሁ። ሰዓዲ እምሩ ትሰማል? እሺ ኸይር አይ ቲንክ ካልሰማችሁኝ ተመልሼ ለመመለስ ልሞክር። መጀመሪያ ጸጋ ማስረጃ ትክክል አይደለም። ቅድም ጥያቄያችን እኛ ኦሪት ትክክል ላልክበት አምጣና ያልነ እዚህ ጋር ቁርአኑ ምንድነው የሚለው መጽሐፉን የሚያነቡትን ነው እንጂ ያለው መጽሐፉን አይልም። አንተ እንዳልከው አላህ ኦሪትን ገልጠህ አንብብ ወይም ጠይቅ ቢላቸው ነው ትክክል ነበር። ግን አላህ ያለው እነዛ አንባቢዎቹን ነው እንጂ ራሱ መጽሐፉን አይደለም። ስለዚህ አንባቢዎቹና መጽሐፉ ይለያያሉ። መጽሐፉ ትክክል እንደሆነ ማስረጃ አላቀረብክም አሁንም። ስለዚህ ሙግትህ ተመቷል። ጥያቄውም አያስኬድህም መታል። ይሄ ከመታ በኋላ ግን አንቀጹ ስለምን እንደሚያወራ አስረዳክ። አንደኛ ነብዩ አይደለም የሚጠይቁት፣ ሁለተኛ የሚጠየቁት ስለ እምነት አይደለም፣ ሶስተኛ ደግሞ የሚጠየቁት የሰለሙት ናቸው። ይሄን ያዝልኝ ምን ማለት እንደሆነ አስረዳ። በአረበኛችን ሙኻጠብ የሚባል ነገር አለ። ወይም ደግሞ አላህ Subhanahu Wa Ta'ala ቁርአን ላይ አንድን ሰው ያወራ መልእክቱ ግን ሌላ ሰው ሊሆን ይችላል። ምሳሌ በማስረጃ ላግልህና አሁን المعبود መጽሐፉን ነው እንደዚህ ይላል قيل هذا الخطاب للرسول አሁን ያመጣው አንቀጽ ላይ አለ قيل ተባለ هذا الخطاب للرسول አላህ እያናገረ ያለው ነብዩን ነው አለ والمراد به غيره ግን መልእክቱ ለሌላ ሰዎች ነው አለ فإن العرب አረቦች እኮ እንግዲህ ቁርአን የመጣው በአረበኛ ስለሆነ የአረበኛ ሰዋሰው ይጠቀማል فإن العرب عربዎች እኮ فإنهم يخاطبون الرجل አንድን ሰው እያወሩ ግን መልእክቱ ለሌላ ሰው ሊሆን ይችላል። ምሳሌ እዚህ ጋር መጥቼ እኔ በማሂር መናገር ፈልጌ በአሽሙር ማለት ነው። እዚህ ጋር ግን ገብታችሁ ዝም የምትሉ ሰዎች አላችሁ ብዬ ብናገር ያው ጸጋ ያወራን ያለው። ስለዚህ መልእክቱ ሰው ምን ይረዳ
መልእክቱ ለባህር እንደሆነ ይገነዘባል። ስለዚህ አላህ እዚህ ጋር ነብዩን እያወራ ቢሆን ግን መልእክቱ ለሌላ ሰዎች ነበር። ምሳሌ አላህ ቁርአን ላይ ምን አለ? ሱረቱ ጠላቅ ላይ ያ አዩሃ ነብይ ተቂላህ አለ። አንተ ሙሐመድ ሆይ አላህን ፍራ አላቸው። ነብዩ አላህን አይፈሩም እንዴ? ከነብዩ በላይ አላህን የሚፈራ የለም። ግን እዚህ ጋር ያ አዩሃ ነብይ በማለት አላህ ሰዎችን አላህን እንዲፈሩ አስተማራቸው፣ እሱ እንዲፈሩ አስተማራቸው። ስለዚህ ይሄ የቁርአን አነጋገር ዘይቤ ነው። ታዲያ እዚህ ጋር ጠይቁ እያላችሁ ያለው ማንን ነው ካልን ጣዖት አምላኪ ያለን ነበረ። ማስረጃ ማስረጃ አለ። እሺ ማስረጃ የት ነው ከተባለ እንግሊዘኛውን ተከፍተዋለህ አንተ? እንግሊዘኛ የለውም። ከፈለግ ጉግል ትራንስሌት አደርግልሃለሁ። አንዴ ሜታ አድርግ ጨርስና ጉግል ያስተረጉምልሃለሁ። እሺ ሱረቱል አንቢያ ቁጥር 7 ላይ እንደዚህ ይላል፣ ከአንተ በፊት ወደ እነርሱ የምናወርድላቸው የሆኑ ሰዎችን እንጂ አላክንም አለ። አላህ ሰው እንደላከ ተናገረ። ቀጥሎሳ የማታውቁ ብትሆኑ የመጽሐፉን ሰዎች ጠይቁ አለ። ጣዖት አምላኪያ ምን ይጠብቁ ነበረ? መልአክ እንዲመጣ ይጠብቁ ነበር። መልአክ መጥቶ እንዲያናግራቸው ይጠብቁ ነበር። ስለዚህ አላህ ምን አለ? እኛ እኮ የላክነው ሰው ነው አለ። ካላመናችሁ ደግሞ ምን አድርጉ? አይሁዳውያንን ጠይቋቸው፣ ወይም የመጽሐፉን ሰዎች ጠይቋቸው። ለምን? የመጽሐፉ ሰዎች መጽሐፋቸውን ምንም ቢበርዙ አብርሃም ሰው እንደነበረ ሙሴ ሰው እንደነበረ ያምናሉ። ግን ጣዖት አምላኪያን ነብይ ስላልተላከላቸው ከአብርሃም በኋላ ነብይ ስላልተነሳ ነቢያት ሰው እንደሆነ አይገነዘቡም ነበር። ለዛው ተመከተ ሱረቱ ኢስራ ላይ ምን አለ? ሰዎች መሪ ቁርአን በመጣላቸው ጊዜ አለ አላህ ቁርአን ባወረደ ጊዜ ከማመን የከለከላቸው ምንድነው? አላህ ሰውን መልእክተኛ አድርጎ ላከነ። አያ አላህ ነብዩን በመላካቸው ነው የተገረሙት። ስቀጥሎ ማለታቸው እንጂ ሌላ አልከለከላቸውም። በምድር ላይ ረክተው የሚሄዱ መላእክትን አለ መላእክት አይወርዱም ብሎ አስተማራቸው። ካስተማራቸውም በኋላ ደግሞ ይሄን ደግሞ ካላመናችሁ ደግሞ የመጽሐፉን ሰዎች ጠይቁ አላቸው። የመጽሐፉ ሰዎች ምንም እምነታቸውን ቢቀይሩ ምንም ብዙ ነገር ቢፈጥሩ መጽሐፋቸውንም ቢበርዙ አሁን ድረስ አይሁዳውያን አብርሃም ሰው እንደነበረ ሙሴ ሰው እንደነበረ ያውቃሉ። በዛን ጊዜ ያሉት ግን ስለማያውቁ አላህ እንዲጠይቁ ነገራቸው ነው። ይሄ ማስረጃዎቻችን ነው። ከፈለክ ተርጉም ያሳያለሁ። ኢዛ ክሊር ልቀጥል? አዎ ያልገባህ አለ ወይ? ኦኬ ትርጉሙን አሳየኝ። እሺ ችግር የለውም። እኔ ስለዚህ መጽሐፉን ሳይሆን መጽሐፍ አንባቢዎቹን ያው እኔ ጥሩ ሰው ስለሆንኩ አንተ ምስኪን ስለሆንክ አንባቢዎቹ እውቀቱን ከየት ነው የሚያመጡት? በጥቅል ደረጃ እውቀት ነበራቸው። እሱን አስረዳካለሁ። እሺ በቀሚው ታገር ደግሞ ስለላ ከመጽሐፋቸው ካልሆነ እንዴት ነው እውቀቱን የሚያገኙት? መጽሐፋቸው ምንም ቢበርዙ አብርሃም ሰው እንደነበር አታምንም አንተ? ምሳሌ ታምናለህ አታምንም? ታምናለህ ጸጋ? በቃ አየህ፣ ይሄ ነው የመጽሐፉ ሰዎች መጽሐፋቸውን ቢበርዙም ቢቀይሩትም አብርሃም ሰው ነበር የሚለው ማንም አይክድም፣ አልካዱም እነሱ። ተበረዘ ስንልኛ ሙሉ ለሙሉ ጠፍቷል እያልን እኮ አይደለም። ተበረዘ ሲል በማወቅ ያለብህ ሁሉም እያንዳንዷን ቃል ቀይሯል ማለት እኮ አይደለም። እያንዳንዱ ቃል የተቀየረ ቢሆን ምንድን ነበር የምንላችሁ? መጽሐፉ ተበረዘ ሳይሆን የምንላችሁ መጽሐፉ የለም ነበር የምንላችሁ። መበረዝና የለም ይለያል። መበረዝ ማለት ግማሽ እውነት አለ፣ ግማሽ ውሸት አለ፣ ተቀላቅሏል ማለት ውሸቱ ነው ተቀላቅሏል ማለት ነው። እሺ ስለዚህ መጽሐፋቸውን ቢበረዝ አብርሃም ሰው እንደነበረ ያውቃሉ። ጣዖት አምላኪያን ደግሞ ሰው እንደሆነ አያምኑም ነበር፣ ወይም ደግሞ አላህ መልአክ እንዲልክ ነበር የሚጠብቁት ነው። ያው ይሄን አንብቤልሃለሁ፣ ግን ስለማታምነው እኔ አረበኛ እችላለሁ፣ አረበኛን አንብቤልሃለሁ፣ ግን አንተ ውስጥ ደስ እንዲልህ ያው ጉግል ሄጄ ተረጉምልሃለሁ። እሺ ኦኬ እንትን ምን መሰለህ አሁን ይሄ ላይክ አርጊመንት አይ ዶንት ኖ መጽሐፉን የሚያነቡትን ጠይቁ ሲሉ እነሱ ሬቨሌሽኑን ያገኙት ከመጽሐፋቸው ነው አይደለ? ተበረዘ የምትለው መጽሐፍ እነሱ የሚያነቡ ከሆነ እንዴት ነው መሐመድ ከነሱ የሚጠይቀው? አንድ ጥያቄ እሱ ነው። ፕላስ አብርሃም ሰው ነው ስትለኝ አልገባኝም። ላይክ ምን ለማለት እንደፈለግ እሱን አስረዳኝ። ታጥቦ ጭቃ የሆንክብኝ ያለውና ጸጋዬ ፕሊስ በደንብ ለማዳመጥ ሞክር። እሺ መልሼ ድጋሚ ወደ ኋላ እየተመለስክ ነው ያለው። አይ ቲንክ ለክርክርም አይመስለኝም፣ ብቻ ግን በደንብ ለማዳመጥ ሞክር። አንድ ጊዜ ልድገምልህና ካልሆነ እንለያያለን ማለት ነው። ጸጋ እየሰማኸኝ ከሆነ እያልኩ ያለሁት ምንድነው፣ አይሁዳውያን መጽሐፋቸውን ቢበርዙ መጽሐፉ ሙሉ ለሙሉ ተቀይሯል ማለት አይደለም። አሁን ድረስ እስቲ በአማርኛው እንኳን ብትሄድ ሙሴ ሰው እንደነበረ አለ። አሁን ድረስ እስቲ መጽሐፍ ብከፍት ኢየሱስ ሰው እንደነበረ ተናግሯል። ምንም ቢበረዝም ኢየሱስ ሰው እንደነበረ ተጽፏል። አያ ስለዚህ ተበረዘ ስንል እኛ እያልን ያለነው ሙሉ ጠፍቷል ሳይሆን ውሸቱ ከእውነቱ ተቀላቅሏል እያልን ነው ያለነው።
ስለዚህ መጽሐፋቸው ምንም ቢበረዝም አብርሃም ሰው እንደነበረ ስለሚያውቁ ሙሴ ሰው እንደነበረ ስለሚያውቁ ጠይቁ አላቸው። ጣዖት አምላኪያን በነብዩ ጊዜ ደግሞ ያሉት ጣዖት አምላኪያን ነብይ አልተላከላቸውም። ከአብርሃም በኋላ ስለ ነብይ አያውቁም ነበር። ስለዚህ ምን ይጠብቁ ነበር? አላህ መልአክ እንዲያመጣ። ያው ቀደም ደግሜ ላሳይ ካላመንከኝ ያው ሱረቱል ኢስራ ቁጥር 97 ምንድነው የሚለው? ሰዎች መሪ ቁርአን በመጣላቸው ጊዜ አላህ ሰውን መልእክተኛ አድርጎ ላከን ማለታቸው እንጂ ሌላ አልከለከላቸውም ማለት። ስለዚህ አላህ መልአክ እንዲልክ ይጠብቁ ነበር። አላህ ምን አዚህ ጋር በምድር ላይ ረክተው የሚሄዱ መልአክን በነበሩ ኑሮ በእነርሱ ላይ በጎሳቸው መልአክን ባወረድ ነበር ብሎ መልአክ እንደማይሆን ነገራቸው ማለት። ስለዚህ መልአክ ይጠብቁ ስለነበረ ጠይቁ አላቸው። ለምን ከተባለ እነሱ ስለሚያውቁና የመጽሐፉ ሰዎች ስለ ነብያት እውቀት ስላላቸው። ለዛ ነው ቃል በቃል አወጣሁልህ። ለምን እንደሆነ እንግዲህ ነብይ ያልወረደላቸው እንዴ ከዚህ በፊት ነብይ? አዎ አልተላከላቸውም። ያው ነው ጋር መልሰው እሺ ያው አልተላከላቸውም። ከኢስማኤልና ከእስራኤል ከአይሁዶች ነብይ የላቸውም ነበር፣ አልተላከላቸውም። ግን እስራኤል አይሁዶች አለ ከነሱ ቤት አይላክልን። ጣዖት አምላኪያን ያልኩ ሀቢቢ፣ ጣዖት አምላኪያን አረቦች አሁን እኮ ምን ነው ከአይሁዶች ጋር ምን ያገናኛል ታዲያ? አይሁዶች ያውቃሉ አይደለም? አንተ እኮ ነው ሌላ ቦታ ይርክ እኮ። እሺ ልመለስ ወደ ኋላ። አሁንም ጸጋ ያዳምጠኝ። አረቦች ነብይ አልተላከላቸው ማለትም ግን እስራኤላውያን አላህ በጣም ብዙ ነቢያት ልኮላቸዋል። ምሳሌ ሙሳ መጥቷል፣ ሃሮን አለ፣ እነ ዩሱፍ አሉ፣ የተለያዩ ሰዎች ነበሩ። ከዛም በኋላ ደግሞ ማን ተልኮ ነበረ? ኢየሱስ ተልኮ ነበረ በእስራኤል ወገን። በአረቦች በኩል ደግሞ አልተላከም። ከኢስማኤል በኋላ አልተላከም። መጨረሻ የተላከው ማን ነበር? ነብዩ መሐመድ ነበር። አያ በነብዩና በኢብራሂም መካከል በጣም ብዙ ሺህ ዓመታት ዲፈረንስ ነበረ። አላህ ነቢያትን ሲያስነሳይ ነበረ። በሁለት በኩል ነበረ፣ በኢስማኤልና በኢስሐቅ አይደለ? በኢስሐቅ በኩል በጣም ብዙ ነቢያት ነበሩ። በኢስማኤል በኩል ደግሞ ዋናው ነብይ ተልኳል። ስለዚህ ጣዖት አምላኪያን ስለ ነብይ ዕውቀት አልነበራቸውም። እስራኤላውያን ነበረ አላህ በደም ነቢያትን ይላከላቸው። ኢዛ ክሊር ተረዳኸኛውን? አዎ። እሺ ቅሬታ አለ እዚህ ጋር? እንግሊዘኛውን አሳየው። በቃ ችግር የለውም። ያ ጎግል ትክክል አይደለም ግን ዝም ብዬ ላንብብልህ። እሺ እንደዚህ ይላል። አላህ ሁሉን ቻይ እንዲህ ይላል ካለ በኋላ ወጣን። እሺ እንግሊዘኛ ማድረግ እንችላለን። የት ነው እንግሊዘኛ? ያው እንግሊዘኛ ማድረግ እንችላለን። ጎግል ነው ግን እሺ በትክክል የተረጉመው እንደዚህ ይላል። God Almighty says if you are in doubt about what we have revealed to you, meaning the Quran, then ask those who read the scripture before you, and they will tell you that is written in their Torah. It has been said this is an address to the prophet. ካልባለ peace be ይቀጥልና ይሄ የቁርአን ቀስ ካመጣ በኋላ ምን አለ? ዚት አለ ተመልከት። this is address to the prophet አለ። አላህ እያወራ ያለው ማን ነው አለ? አድሬሱ ለነብያችን ነው አለ። peace be and blessing upon him አለ። በት አይደለም ያልከው ማለት ነው። አረ አልጨረስኩትም እኮ በት አለ። እያወራ ያለው ነብዩን ነው አለ። but it intended for others አለ። ያ ግን መልእክቱ ለማን ነው አለ? እኮ ይሁን እኮ ያው እኮ ነው እያወራም ያለው ነብዩ ነው። አከርኩም እኮ እኔም እኮ አከርኩም ሀቢቢ። እኔ ክጃለሁ እንዴ? ወይም አልሰማህም እስካሁን ማለት ነው። ለቀጥል ሰማኝ። ያው ነው ለመሐመድም ሆነ ለመሐመድ ተከታዮች ይሄ ነገር ከተነገረ ለመሐመድ ነው እየወረደላቸው ነው አይደል? ላይክ አቶሽ ሌላ ክሌም አላደረገም። ግን ለሌሎችም ቢሆን ጥርጣሬ ካላችሁ ጣዖት አምላኪያን ናቸው ያልኩት ነው። ጣዖት አምላኪያን ናቸው፣ ሙስሊሞችን አይደለም። አየህ በቃ ባንዴ ዝም ያው አይደለ እንዴ? ላይክ ለምንድን ነው ጣዖት አምላኪያን ከሙስሊሞች ጋር አይደለም? አይደለም ጣዖት አምላኪያን ከሙስሊሞች ጋር አይደለም። ጣዖት አምላኪ ነው፣ ሙስሊም ደግሞ አንድ አምላክ የሚያመልክ። ለብሮ ቁርአንን ሪፈር አድርጎ ያላላችሁሽ እሱ ቁርአን ከካዱሃ ቁርአን የዛን ጊዜ ስለመጣ ይሄን አንቀበልም አሉ። አሳይቻለሁ፣ ድጋሜ ላሳይ በቃችና ለአራተኛ ጊዜ ማለት አያችሁ አይደል? እንታገሳለን። ለአራተኛ ጊዜ ኦኬ መጣልኝ። አይ አይደል ችግር የለም። ለአራተኛ ጊዜ ላሳይ ተመከረ። ጊዜን አታጥፋ። መጣልኝ። አሁን አይ እየካድክ ነው። ለምን ትገዳለህ ታዲያ? እንደዛ ካትካዳ ሰዎች ማለት አልክድም። የተናገርከውን በቃ እሺ አንድ ይላል። እኔ መጀመሪያ ስለሆነ ላይክ አርጊመንቱን ለመረዳት እየሞከርኩ ስለሆነ ችግር የለም። በቃ ችግር የለውም። እሺ እንደዛ እየዘጋን እንምጣና ጣዖት አምላኪያን ሙስሊም ለመሆን ለከላቸው ምንድን ነበር?
ሰው እንዴት ይልክልናል ብሎ ማሰባቸው። ማሻአላህ በቃ ዘጋን። ከዚህ በኋላ ወደዚህ እንዳትመለስ። ጣዖት አምላኪያን ለማመን የከበዳቸው አላህ እንደ ብሎ ሰው ላከ የሚለው ዘጋ። እንዳትመለስ ወደዚህ። እሺ ጨረስን። አሁን ይሄን ከጨረስን ቁርአን አላህ በስንት መንገድ ይናገራል አልኩ? በስንት መንገድ ይናገራል አልኩ? አላህ ቁርአን ላይ በስንት መንገድ በቃ ልመለስልህና ድጋሚ ላንብብልህ። አረበኛ ወይስ እንግሊዘኛ? እንግሊዘኛው ላግልህ፣ እንግሊዘኛው ላግልህ የጉግል ማለት ነው። አይ ቲንክ በትክክል ይተርጉማል ብዬ አስባለሁ። እሺ በትክክል ከተረጎመ ጋር እንቼክ ላድርገው። ኤንፒ እሺ በትክክል ቱ አድሬስ በቃ ላንብበው፣ ችግር የለውም። አዎ በቃ እንደዚህ ይላል። ዚስ አድሬስ አለ ቱ ዘ ፕሮፌት አለ። መልእክቱ ወይም ደግሞ እየተወራ ያለው ለነብዩ ነው አለ። እየተወራ ያለው ለነብዩ ነው። ኤንድ በት አለ ኢዝ ኢንቴንድድ ፎር አዘርስ አለ። አያ መልእክቱ ለማን ነው አለ? ለማን ነው? ለሌሎች ማሻአላህ። እንቀጥል። አስ ኢዝ ዘ ከስተም ኦፍ ዘ አረብ አለ። ይሄ ደግሞ የአረቦች የአነጋገር መንገድ ነው አለ። ቁርአን ደግሞ የመጣው በምንድን ነው? ጸጋ በአረብኛ። ስለዚህ በአረብኛ ስለመጣ የአረብኛ ሰዋሰው ነው የሚጠቀመው። እንቀጥል። they address ኤማን አለ አንድን ሰው እያወሩ አለ but intended to someone else አለ። ግን መልእክቱ ለማን ይሆናል? ለሌላ ሰው ይሆናል። አይደለ? to someone else አለ። መልእክቱ ለማን? ለሌላ ሰው ሊሆን ይችላል አለ። ስለዚህ የአረቦች አናገር ስለሆነ እዚህ ጋር አላህ ነብዩን እያወራ ግን መልእክቱ ለነብዩ ሳይሆን ለጣዖት አምላኪያን ነበር። ትርጉሙን አንብበዋል? ኢምራን አቤት ማይ ኡስታዝ ጀማል እያዛገን ነው መሰለኝ። በቃ እናውርደውና ሌላ ሰው እንቀይር። ምን ይመስላል? አየቁ ግን አሁን በቃ ዘጋን እኮ አብይ እየዘጋን ነው። እቺን ድረስና በቃ ሰዓትም እየሄድብን ያለው ጸጋ ሰዓት እየፈጀብን ነው። ስለዚህ አሁን አንብበዋል? ያ ቴንክ ዩ በቃ ዘጋ። እዚህ ቅሬታ አለ እዚህ ጋር? አይ ያው ስለ ቃል ነው ስጄ ነው ዝም እያመንኩ ችግር የለውም። እሱ ነው በኋላ ማየው ነገር ስለሆነ ተርጉም ያሳየው ተው እንጂ ታንዲ ታማኝ ሆነ ያ ተርጉም እያሳየው የኔን ቃል ተውና አሳየው እኮ እዚህ ጋር ቱ ሰማን ትርጉሙንም አይቼዋለሁ እኮ ሶርሱን እስቲ በደንብ አጣርቼ ሌላ ቀን እንደዛ ያዋጣል። እንደዛ አይችልም። ጥሩ ነው። በቃ አይተናል። ኢንሻአላህ እናመሰግናለን ለነበረን ቆይታ እና ጸጋ አደራ የሚል ነገር ምንድነው? መጽሐፍ ቅዱስ ላይ ያነሳኋቸው ምግቦች እባክህን መልስልን። እሺ መልስ ፈልገናል። እሺ እናመሰግናለን። ታዲያ እስካሁን ግን የነገረ ገፍቷል አይደል? አልገባውም መሰለኝ። ምኑን ያልገባው? ወይስ ኡስታዝ ጀማል አዝጎናልና ይውረድ በቃ ሌላ ሰው ይግባ ስል ለሱ መሆኑ አልገባውም። በምን ከገባው ብዬ እኮ ነው። ኦኬ አይ በቃ አሁንማ ዘጋ እኮ በቃ ይበቃዋል። እንዴ ከዚህ በኋላማ አይሆንም ሀቢቢ ዘጋይ ይበቃል። በቃ ሌላ ጊዜ ደግሞ ናሽ ወገን ሌላ ጊዜ አንብበው ስለሚና በጣም ማለት ለረመዳን የሚሆን አስተሳሰብ አሁን ሌሎች ድርቅ ይሉ ነበር። ሲጠይቅም በስነ ስርዓት ስለጠየቀ ነው ኢምራን የሚታገሰው ብዬ አስባለሁ እንጂ አይ መማመር ስለሆነ ችግር አንዳንዴ ሰው የሚረዳበት መንገድ ይለያያል። ቶሎ የሚረዳለ ቶሎ የማይረዳለና ያው ትምህርት ስለሆነ ኢንሻአላህ አሁን ተመልሶልናል ስላለ ቅሬታ ደግሞ ካለው አንብቤ እመጣለሁ ስላለ ኢንሻአላህ ግን ጸጋ ባክቱ የእድል መጽሐፍ እየመጣ ዝም ብሎ የሚጽፍበት ከሆነ መጽሐፉ የተቃጠለና የጠፋ ከሆነ እንዴ ብሎ ያምላቃል ይባላል የሚለውን ነገር በደንብ ቼክ አድርገህና እናመሰግናለን። ማንኛውም እሺ ወገናችን መልካም ቀን ይሁንልህ። እሺ በነገራችን ላይ ኢምራን ሊንገር ብዬ ነውና ኦርቶዶክስ ነች፣ ግን ስለ ኦርቶዶክስ በተመለከተ ብዙ ጥያቄ አላትና መማር የምትፈልግ ልጅ ነች። እንዳጨምቃት ብዬ ነው። አይ እሺ ማሂሮ እዚህ ከሚጨመር ነገር አለ ሀቢቢ? ግልጽ ነው እኮ ቅድም ነበር ግልጽ የሆነው። ሲጀምር እዛው አንቀጽ ላይ ጠይቁ ሲል ብዜት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይደለም ጠይቅ እያላቸዋል። ጠይቁ ሲል ሌሎች እንደሚያመላክት እዛው ቃሉ አመላካች ነው። ቀጥል ሀቢቢ። ወያካይ ጀዛከላ እዛው አንቀጽ ራሱ ዘጓል። ያው በጣም ገራሚ እይታ ነው። እሺ